Do you know our brain is like a supercomputer that control all our body activities? በሰውነታችን ውስጥ ምንም እረፍት የሌለው የሰውነታችን ክፍል እንዲሁም ደግሞ በጣም ስስ ዴሊኬትድ የሆነና ውስብስብ ስራዎችን የሚሰራው የሰውነታችን ክፍል ምንድነው? That is a brain. ዛሬ ስለ ብሬን እናያለን። ብሬን በጣም ድንቅ የሆነና ውስብስብ ስራ የሚሰራ የሰውነታችን ክፍል ነው። የምንጠቀመውን ከተለያዩ ምግብ የምናገኘውን ኢነርጂ 20% የሚጠቀም ከቢሊየን በላይ ኒውሮኖችን ሰብስቦ የያዘ ማንኛውንም እንቅስቃሴ የምናደርግበት የሰውነታችን ክፍል ነው the brain። ተማሪ ቤት ላንቺ What the brain is? ዛሬ ብሬን ምንድነው? ስንት አይነት ክፍሎች አሉት? የሚሉትን ርዕሶች ሌሰኖች እናያለን። እስከ መጨረሻው ድረስ ተከታተሉ። The brain is a delicate and more complex organ and it consists of different sections. So let's start from the first section. Before that, brain is a delicate organ that control many activities of the body. So ብሬናችን እንዴት እንደሚሰራ ለማየት እስኪ በሶስት ነገሮች እንይ። You know, in a computer science or ICT ላይ የምናውቀው ወይም በብዙ ነገሮች ላይ ሞዴል የምናደርገው አንድ ሞዴል አለ። ለምሳሌ input, the process and output. So በዚህ ውስጥ ብሬናችን እንዴት እንደሚሰራ እናያለን። The inputs. So the brain receive different information input from the sense organs. ብሬናችን መረጃ ይፈልጋል። ኢንፎርሜሽን ሴንሰሪ ኢንፎርሜሽን ምንላቸው እነዚህን መረጃዎች አእምሯችን ከየት ነው የሚያመጣቸው? ከሴንስ ኦርጋኖች ነው። ለምሳሌ ከአይናችን፣ ከጆሮአችን፣ ከአፍንጫችን፣ ከስኪናችን from every sense organs የሚመጡ መረጃዎች ነው። So the first function of the brain is receiving the sensory informations. Sensory informationዎችን መቀበል. This information is maybe from the ear. ከጆሮአችን የሚመጡ ኢንፎርሜሽኖች ከኦዲተሪ ነርቭ የምንላቸው አሉ። በጆሮአችን ኢነር ኢር ላይ ያሉ የነርቮች አሉ። ከዚህ ነርቮች ወደ ብሬን የሚመጡትን የኦዲተሪ ነርቭ ኢንፎርሜሽኖችን መቀበል. And the information from the eye, from the nose, olfactory nerve የሚባሉ ነርቮች አሉ በአፍንጫችን ውስጥ። ከነዚህ ነርቮች መረጃ ይሰበስባል። ከአይናችን ከኦፕቲክ ነርቭ የሚቀበለው መረጃ አለ። also from the skin, ከስኪናችን የሚወስዳቸው መረጃዎች አሉ። ሰው በመዳሰስ በማየት በመቅመስ from the tongue, በመላሳችን ምንቀምሳቸውን ቴስቶች የሚለይልን አእምሯችን ነው። እነዚህን መረጃዎች ይሰበስባል። we call this all informations collected by the sense organs are known as sensory information. So the first function of the brain is receiving the information. እነዚህን ኢንፎርሜሽኖች መቀበል that the inputs. Okay, so information ተቀበለ። ከዛስ የተቀበላቸውን ኢንፎርሜሽኖች አናላይዝ ያደርጋል። ብሬናችን ይተነትናቸዋል። አናላይዝ also interpret ይተረጉማል። አሁን የምንሰማው ድምፅ በጆሮአችን ድምፅን መሰብሰብና መላክ እንጂ ሰማን የምንለው ወይም የሰማነው የመጣው ድምፅ ትርጉም የሚሆነው በአእምሯችን ሲተረጎም ትርጉም የሚሰጠው ማለት the interpreting the informations የሚሰበሰቡ ሴንሰሪ ኢንፎርሜሽኖችን የሚተረጉማቸው ሚኒንግ እንዲኖራቸው የሚያደርገው ወይም አሶሺየት የሚያደርገው ብሬን ነው። that the process part and interpret ያደርጋል። ከዛ coordinate ያደርጋል። Okay, then the process ካረገ በኋላ መረጃ ይሰበስባል፣ ፕሮሰስ ያደርጋል። ከዛስ finally give a decision or generating the outputs or sending the instructions. command የሚሰጥበት ወይም ትዕዛዝ ይሰጣል or it send instructions. መጨረሻ ላይ ትዕዛዝ የሚሰጥበት ነው።
ስለዚህ አእምሯችን የሚሰጠው ትዕዛዝ ተፈጻሚ የሚሆነው በስፓይናል ኮርድ እና በፔሪፌራል ነርቭ ሲስተም። አእምሯችን አንድ ቦታ ነው ያለው በስከላችን ውስጥ። ትዕዛዝ መስጠት ብቻ እንጂ ትዕዛዙን መተግበር አይችልም። ትዕዛዙ የሚተገበረው ሰውነታችን ውስጥ ባሉ መስሎች እና ስኬሌታል ሲስተም ነው። ስለዚህ መረጃ ኢንስትራክሽን መስጠት ትዕዛዝ መስጠት ነው። መረጃ ይሰበስባል፣ ፕሮሰስ ያደርጋል፣ መልእክት ወይም ዴሲሽን ያስተላልፋል። ለምሳሌ ይህም በአንድ ነገር ነው። ፎር ኤግዛምፕል ኢፍ ዩ ሉክ ሃይና አራውንድ ቪሌጅ፣ ለምሳሌ ወክ እያደረገን ጅብ ብናይ እዚህ ጋር ሴንስ ኦርጋኖቻችን የትኛው ሴንስ ኦርጋናችን ነው መልእክት የሚልቀው? በአይናችን ጅብ አይተናል። ስለዚህ በአይናችን ውስጥ ያለው የኦፕቲክ ነርቭ በፍጥነት ወደ አእምሯችን መልእክት ይልካል። ኦኬ አእምሯችንስ ስለ ጅብ ከዚህ በፊት ስቶር የሆኑ ሚሞሪዎችን አናላይዝ ያደርጋል። ኦኬ ጅብ ምንድን ነው? ጅብ አደገኛ ነው፣ ጅብ ይበላል። እንደዚህ አይነት ነገሮችን በአእምሯችን ውስጥ ኦልሬዲ የነበሩ ሚሞሪዎች አሉ። ያንን አናላይዝ ያደርጋል። ኦኬ ጅብ የሚበላና አደገኛ ከሆነ ውሳኔ ይወስናል። ኦኬ ውሳኔያችን ምን ሊሆን ይችላል? አእምሯችን የሚወስነው ረን፣ ጥፋ፣ ሩጥ ሊለን ይችላል። ኦኬ ወይ ደግሞ ምን ሊያደርግ ይችላል? አባራው፣ ምታው ሊል ይችላል። ስለዚህ መረጃውን በአይናችን አየን፣ ብሬናችን ፕሮሰስ አደረገ ኦልሬዲ ከነበሩ ኢንፎርሜሽን ደነ መልእክት ወይም ዲሲሽን ኢንስትራክሽን ያስተላልፋል። this is how our brain works. receiving the sensory information. what are the function of the brain ተብለን ብንጠይቅ የብሬን ስራ ምንድን ነው ብንባል 3 ስራ ነው የሚሰራው ብሬናችን። the first is what? receiving sensory information, analyzing, interpreting the information, and finally sending the instruction. These are the 3 functions of the brain. Okay, let's come to the parts of the brain. አእምሮ በተለያየ አይነት መልኩ ይከፋፈላል፣ ክላሲፊኬሽን አሉ። ግን በዋነኛነት በቴክስት ቡካችን መሰረት የምናየው 3ቱን ክላሲፊኬሽኖች ነው። the classification of the brain based on the function። ከፋንክሽን አንጻር ብሬናችን 3 ቦታ ይከፈላል። the first is the cerebrum, and the next is the cerebellum, and the brainstem. Okay, or medulla, the medulla oblongata. Also sometimes hypothalamusም አብረን ስለምናጠራ አራተኛ ሴክሽን ማድረግ እንችላለን። or the thalamus and the hypothalamus. Okay, these are the major parts of the brain. Okay, ከነዚህ ውስጥ cerebrum ምንድን ነው ፋንክሽኑ የሚለውን እናያለን። the cerebrum. What the function of the cerebrum? Actually, the cerebrum is the largest part of the brain. የብሬናችንን አብዛኛውን ፖርሽን የሚሸፍነው cerebrum ነው። ወሳኝ የሆኑ ፋንክሽኖች አሉት cerebrum-አችን። the first one is the cerebrum. Okay, it is the largest. ብዙ ጊዜ የምንጠየቀው ጥያቄ ነው። the largest part of the brain. What the function of the cerebrum? Cerebrum have many functions. For example, reasoning or thinking. ምክንያታዊነት፣ አመክንዮ እነዚህን የሚሰራው cerebrum-አችን ነው። emotion regulation ስሜትን የሚቆጣጠረው የአእምሯችን ክፍል ነው። and also the cerebrum also used to regulating or regulate or control voluntary activities. And also the cerebrum used to storing or information or the memory. ሚሞሪ ወይም መረጃዎችን የማከማቸት የመሸከም ስራ ይሰራል። የሪዝኒንግ የኢሞሽን ስራ እነዚህን ስራዎች የሚሰራ ለምሳሌ ፕላኒንግ ሊሆን ይችላል። ፕላኒንግ እቅድ እንድናቅድ የሚያደርገን፣ ክሪቲካል ቲንኪንግ እነዚህን ስራዎች የሚሰራው cerebrum ነው። cerebrum በራሱ በተለያዩ ዲያግራሞች ላይ እንደምናየው የተለያዩ ሎብስ ወይ ሎኬሽኖች አሉ ብሬናችን ላይ። የመጀመሪያው cerebrum በውስጡ ያሉት ስፔሲፊክ ፋንክሽን ያላቸው ቦታዎች አሉ። ወደ 4 ሎቦች አሉ። የመጀመሪያ ፍሮንታል ሎብ ምንለው the frontal lobes. Okay, the frontal lobes is a site of decision making.
ዲሲሽን ሜኪንግ አእምሯችን ውሳኔ የሚወስንበት የአእምሮ ክፍል ነው። ዲሲሽን ሜኪንግ ውሳኔ የሚወስን ክፍል ነው። and also ፕላን የሚያደርግ ዛሬ እናደርጋለሁ ነገ እናደርጋለሁ ብለን ፕላን የምናደርግበት የምናቀድበት ውሳኔ የምንወስንበት ራይት እነዚህ ስራዎች የሚሰሩት በፍሮንታል ሎብ ላይ ነው። ኦኬ then ሌላው ፓሪታል ሎብ ምንለው ነው። ፓሪታል ሎብ the parietal lobe is a part of the cerebrum that analyze the sensory informations ኢንፎርሜሽኖችን አናላይዝ ያደርጋል። the sensory informations. Okay, the sensory informations received from the sense organs are analyzed in this lobe, the parietal lobe. For example, what are these sensory informations? touch ለምሳሌ touch በማድረግ ቆዳችን ላይ የሚያርፉ ማንኛውም ነገር ወይም የምንነካካቸው ማንኛውም መረጃዎች አንድ ነገር ከርዳዳ ነው ለስላሳ ነው ምን የሚለውን ነገር touch ኢንፎርሜሽን የሚሰበስበው አናላይዝ የሚያደርገው the parietal lobe ነው። and also ለምሳሌ ከዚህ ውጪ የፓሪታል ሎብ ላይ የታክታይል አክቲቪቲዎችን ኢንፎርሜሽን ይሰበስባል። ሴንሰሪ ኢንፎርሜሽኖችን የሚሰበስበው the parietal lobe. and the other is temporal. We call the temporal lobe. Temporal lobe is a part of the cerebrum that is responsible for receiving and analyzing the message that come from the ear. ለምሳሌ hearing process የሚሰራው hearing or understanding language, for example. You can take this. So ለምሳሌ አንድ ሰው ቋንቋ መልመድ የሚችለው በቴምፖራል ሎብ ነው። በድግግሞሽ በሪፒቲሽን ቃላታችንን መመዝገብ የተመዘገቡ ቃላቶችን ኮምባይን በኮምቢኔሽን ማውራት እንድንችል የሚያደርገው ክፍላችን ነው ቴምፖራል ሎብ። ሂሪንግ ለምሳሌ ድምፅ ይመጣል ወደ የተለያዩ ሳውንድ ዌቭ ወደ ጆሮአችን ኢር ካናል ይገባል። ጆሮአችን ኢነር ሜምብሬን ኢነር ፓርት ላይ እነዚህ ነርቮች ሰብስበው ወደዚህ ነው የሚልኩት። ከጆሮአችን የመጡት የተለያዩ ሳውንድ ኢንፎርሜሽኖችን ወይም የኦዲተሪ ነርቮች ያመጡትን ኢንፎርሜሽን እንድንሰማ የሚያደርገው የአእምሯችን ክፍል ነው። and the other is occipital. The occipital lobe. The occipital lobe is connected with our eye and it receives what? The information from the optical nerves. ከዓይናችን የሚመጡ or we call these are the visual informations. በአይን የምናያቸው ነገሮች በእይታ የምናገኛቸው መረጃዎች የሚያደራጀው ይሄ ነው። ለምሳሌ በአይናችን ስናይ ምንድነው ምን ለያቸው ነገር? for example color ሊሆን ይችላል or shape ሊሆን ይችላል or size ሊሆን ይችላል። በአይናችን ስናይ ሰማያዊ ነው ነጭ ነው ጥቁር ነው አይናችን ዲፈረንሺየት እንዲያደርግ የሚያደርግ and also shape ለምሳሌ ክብ ነው አራት ማዕዘን ነው ሶስት ማዕዘን ነው ሳይዙ ትልቅ ነው ትንሽ ነው እነዚህ መረጃዎች አናላይዝ የሚያደርገው የአእምሯችን ክፍል occipital ነው። occipital lobe. ኦኬ ይህንን ነገር ካነሳን አይቀር አንዳንድ ጊዜ የሴቶችና የወንዶች አእምሮ ላይ በተለምዶ ሴቶች ተጨማሪ የአእምሮ ክፍል ከወንዶች የተለየ አላቸው ይባላል። which is የተለየ ስትራክቸር ሴቶች የላቸው። ቤዚክ ስትራክቸሩ እነዚህ ሶስቱም ፓርቶች ሁሉም ሰው ላይ ወንድም ሴትም ጋር እኩል ናቸው። ግን የቲክነስ እና የማቹሪቲ ለምሳሌ የሰረብረም ክፍል ሁለት አይነት ክፍል አለው። አንደኛው ሌፍት ምንለው ነው the left and the right hemisphere. ኦኬ ሶ ግራውና ቀኙ የአእምሯችን ክፍል ሁለቱን የሚያገናኝ ገመድ አለው ቲክ ቢሆን ኮርፐሌተም የሚባለው ማለት ነው። ሶ ሁለቱን የሚያገናኛቸው ሁለቱን ኢንፎርሜሽን ኮርፐስ የሚባለው ሜምብሬን ሁለቱን የሚያገናኛቸው እንደ ድልድይ ሆኖ የግራውን እና የቀኙን የአእምሯችንን ክፍል የሚያገናኘው መስመር ነው። ይሄ በሴቶች ቲክ ነው ወፍራም የሆነ ገመድ አላቸው ማለት ነው። ልዩነቱ ይሄ ነው። ኦኬ ሶ ስለዚህ ሴቶች ምንድነው ሴቶች የግራውንና የቀኙን የአእምሯቸውን ክፍል በፍጥነት ማገናኘት ይችላል። በግራና በቀኝ ያሉትን ኢንፎርሜሽኖች ቶሎ አናላይዝ የማድረግ ችሎታ አላቸው። ወይም በግራና በቀኝ መካከል ያለው የኮኔክሽን የመረጃ እንቅስቃሴ በሴቶች በጣም ፈጣን ነው። ወንዶች ግን እንደ ሴቶች ፈጣን የሆነ የግራና የቀኝ የአእምሯችን ክፍል በፍጥነት ኮሚኒኬት ማድረግ አንችልም እንደ ሴቶች።
በዚህ ምክንያት ሴቶች ዲሲሽን ለመወሰን አናሊሲስ ላይ ቶሎ አናላይዝ ነገሮችን ማድረግ ይችላሉ። በተለይም ቴምፖራል ሎብ ውስጥ የሚገኝ አማይግደላ የሚባል አለ። አማይግዳላ ሴቶች ውሳኔ ላይ ከወንዶች ይሻላሉ ወይ ለሚለው ወይም ምን አይነት ውሳኔ ነው የሚወስኑት ሴቶች? አማይግዳላ የኢሞሽን ሬጉሌሽን ፓርት ነው። ኢሞሽን ሬጉሌት የምናደርግበት ነው። ኦኬ ይሄ አማይግዳላ ቴምፖራል ሎብ ውስጥ ነው ያለው። ሴቶች ሁለቱንም የአእምሮ ክፍል በፍጥነት ስለሚያገናኙ አናሊሲስ መረጃን ቶሎ አናላይዝ ማድረግ ይችላሉ። ስለዚህ ሪስኮችን አናላይዝ የማድረግ አቅማቸው ከወንዶች የተሻለ ነው። ሪስክ አናሊሲስ ነገሮች ይሄ ችግር ወዴት ይሄዳል፣ ይሄ ችግር በምን ይመጣል፣ ሪስኮችን የመተንተን ችሎታ አላቸው ሴቶች ከወንዶች የተሻለ። ወንዶች ግን ኢሞሽን ሬጉሌሽናቸው ፈጣን ስለሆነና ፍርሃት በጣም አነስተኛ ስለሆነ በወንዶች ሪስክ ቴከር ናቸው። ወንዶች ሪስክን ቶሎ መውሰድ ይችላሉ። ስለዚህ ሪስክ ቶሎ ስለሚወስዱ ሪስክ አናሊሲስ ብዙ አይሰሩም። ሪስክ አናሊሲስ መስራት ደግሞ ለውሳኔ ጥሩ የውሳኔ እንትን ከዚህ አንጻር የተነሳው these are a part of the cerebrum. The other part of the brain is the cerebellum. The second part, cerebellum. Okay, the cerebellum is responsible for balance and posture, for maintaining balance in a posture. ባላንስ ለማድረግ ፖስቸራችን ለመጠበቅ ለምሳሌ ፌሻል ኤክስፕሬሽናችን ስናወራ ፊታችን የሚያሳያቸው ኤክስፕሬሽኖችን የሚመራው እሱ ነው። ባላንስም ለማድረግ ለምሳሌ በገመድ ላይ ስንንጠለጠል ኦር የተለያዩ ባላንስ የሚፈልጉ እንቅስቃሴዎች ስናደርግ ይህን የሚቆጣጠረው ሰረብለም ነው። ኦኬ the cerebellum also used for controlling voluntary activities. voluntary muscle control ይህንን የሚሰራው ሰረብለማችን ነው። ቮለንተሪ መስል ኮንትሮል። ኦኬ ሂሪስ ሁለት ነገር አለ። ይህን በደንብ ማሰብ ይኖርብናል። ሰረብለማችንም ቮለንተሪ ኮንትሮል አለው። ሰረብለማችንም ሰረብለም ሁለቱም ቮለንተሪ ኮንትሮል አላቸው። ኦኬ ታዲያ ምንድን ነው የሁለቱ ልዩነት? ቮለንተሪ አክቲቪቲ ላይ ኮንትሮል ያደርጋል ስንል ለምሳሌ ይሄ እንቅስቃሴ እንድንጀምር የሚያደርግ እንድንሮጥ፣ ወክ እንድናረግ፣ እንድንጽፍ የሚያደርገን ይሄ ግን አኪውሬሲ ነው። ኮኦርዲኔሽን የሚሰራ አኪውሬሲ። ለምሳሌ ሰረብለም የሆነ የሚሰበር ነገር ወይም አንስተን ከአንድ ቦታ ወደ አንድ ቦታ መስተዋት ተሸክመን ሊሆን ይችላል። የሚሰበር ነገር ነው። በትክክለኛው ቦታ ቀስ ብለን እንድናስቀምጥ እንዳይሰበር የመጠንቀቅ ነገር ወይም ደግሞ እንቅስቃሴ ስናደርግ ኤግዛክት ፖዚሽን ላይ እንድናስቀምጥ የሚያግዘን ሰረብለም ኮኦርዲኔሽን ስራ። ይሄ ግን እንቅስቃሴዎችን ማከናወንና ማስጀመር ነው። the difference. And the third part of the brain is the brainstem. The third part, brainstem. The brainstem consists of other parts, the bone and medulla የሚባሉ ፓርቶች አሉት። The medulla and the bone. Okay, so the brainstem controls involuntary activities or control. involuntary control. Okay, involuntary control ነው ማለት ልክ እንደ ሪፍሌክስ አክሽን ወይ ስፓይናል ኮርዳችን የሚሰራቸው አሉ። ከዛ ደግሞ በተለየ ሩቲን የሆኑ ኢንቮለንተሪ አክቲቪቲዎችን የሚሰራው እንደ ብሬን ስቴም። ለምሳሌ ኢንቮለንተሪ አክቲቪቲ ስንል when we swallowing something ምግብ ስንበላ ስንውጥ በምንውጥ ሰዓት የበላነው ምግብ እየተንሸራተተ እንዲውጥ ይሄንን ኮኦርዲኔሽን የሚሰራ also when we vomit በሚደረግ ሰዓት or sneezing በምናስነጥስ በምናስል በምንውጥ ሰዓት እነዚህን ሪፍሌክስ ኢንቮለንተሪ አክቲቪቲዎችን ኮንትሮል ያደርጋል the brain stem. And also it controls the breathing process, and also it controls the heart beats የልብ ምታችንን አተነፋፈስ ስርዓታችንን የሚቆጣጠረው ብሬን ስቲም ነው። ብሬን ስቲም። the last part of the brain is the thalamus. ኦኬ ሶ የስንተኛ አእምሯችንም አብሮ ይተኛል ለሚለው ጥያቄ ሁሉም የአእምሯችን ክፍል ባይሆን የተወሰነ የአእምሯችን ክፍል ይተኛል። ለምሳሌ ታለመስ እና ሃይፖታለመስ ግን አይተኙም። ሶ እነዚህ ፓርቶች አራተኛው the thalamus. ኦኬ ታለመስ ምንድነው? that is known as relay station ይባላል።
the relay station that receive the sensory information and directs toward the cerebellum. መረጃዎችን ይሰበስብና ዳይሬክት የሚያደርግ ነው። ወይም መረጃዎችን ሰብስቦ የሚያከማች የተከማቹትን ደግሞ የሚበትን ነው። ከተለያየ ሰውነታችን ክፍል ከሴንስ ኦርጋኖች የሚመጡትን መረጃዎች የሚሰበስብ ነው። መረጃ ሰብሳቢ ነው። ከሰበሰበስ በኋላ ወደሚመለከተው አካል ይልካል። ወይ ወደ ሰረብለም ወይ ወደ ተለያየ የብሬን ክፍል። and the other is hypothalamus. The hypothalamus. Okay, hypothalamus ምንድነው ስራው? Hypothalamus control sleep and wake cycle. The wake cycle. Okay, ስንተኛ ስንነሳ ለምሳሌ ሁል ጊዜ 4 ሰዓት ላይ እንቅልፋችን ሊመጣ ይችላል። ሁል ጊዜ ያስለምደናል። ወይ ደግሞ ሁሌ ጠዋት 12 ሰዓት ልንነሳ እንችላለን ማንም ሳይቀሰቅሰን። አእምሯችን ኦልሬዲ የመዘገበው ሳይክል ነው። sleep wake cycleን ይከታተላል። and also the hypothalamus control temperature control ያደርጋል። we call the homeostasis. ሆሚዮስታሲስን ለምሳሌ ሲሞቀን ሲበርደን በሚሞቀን ሰዓት ስዊቲንግ እንዲኖር ላብ እንዲያለበን የሚያደርገው ወይም የቆዳችን እንዲሰበሰብ ቫሶ ኮንስትሪክሽን ኤንድ ቫሶ ዲሌሽን የምንላቸው ፕሮሰሶች አሉ። በሚሞቀንና በሚበርደን ሰዓት ሰውነታችን የሚያመጣቸው ለውጦች የሚመራው ሃይፖታለመስ ነው። so these are the parts of the brain in short. እነዚህ የብሬን ፓርቶች ነው። በአጠቃላይ ብሬናችን ስንት ክፍሎች አሉት? ሰረብረም፣ the brain stem, the thalamus and hypothalamus ብለን የምንከፋፍላቸው ናቸው። እያንዳንዳቸው የብሬን ፓርቶች ምን አይነት ስራ ይሰራሉ፣ ስራቸው ምንድነው፣ ፋንክሽናቸው የሚለው እንዳጠቃላይ ደግሞ ብሬን ስራ እንዴት ነው የሚሰራው? ኢንፑት ይፈልጋል፣ ፕሮሰስ ያደርጋል፣ ከዛ አውትፑት። ኢንፑቱ ሴንሰሪ ኢንፎርሜሽን ነው። ፕሮሰስ የሚያደርገው ደግሞ መረጃዎችን አናላይዝ እና ኢንተርፕሪት በማድረግ ነው። ፋይናሊ ኢንስትራክሽን ትዕዛዝ በመስጠት ያ ትዕዛዝ ደግሞ የሚፈጸመው በስፓይናል ኮድ እና በፔሪፌራል ነርቭ ሲስተም ነው። this is how the brain works. ብሬናችን በዚህ መልኩ ነው የሚሰራው። እነዚህን መሰረታዊ የብሬን ፓርቶችን ማስታወስ ይጠበቅብናል ማለት ነው። ኦኬ ሌሰኑ እንደተመቻችሁ ተስፋ አደርጋለሁ። ለጓደኞቻችሁ ሼር በማድረግ የቴሌግራም፣ የፌስቡክ፣ የዩቲዩብ ቻናሎቻችንን ጆይን አድርጋችሁ ሀሳብ አስተያየቶቻችሁን ለግሱን። ስለተከታተላችሁን እናመሰግናለን።